ከስምንቱ ስንቱ? አሪፍ ነጥብ ነው። ከስምንቱ ስንቱ? የአድማጭ ጥያቄ ነው። በነገራችን የአድማጭ ተመልካቾች በአዲስ ኮምፓስ የጠየቁኝ ጥያቄ ነው እና ጥሩ ጥያቄ ስለመሰለኝ በጣም አሳጥሬ የመልስ እሰጥበታለሁ። ምንድነው ጥያቄው? ጥያቄውን በቀጥታ ላንብበው። ለአዲስ ኮምፓስ ኤርሚያስ ብሎ በትግራይ የተመሰረተውን የጀነራል ታደሰ ወረደ ጊዜያዊ መንግስት መደገፍ የተሻለ ነው ትላለህ ስትልም እንሰማለን። መደገፉ ደግሞ ከፕሪቶሪያ ስምምነት አንጻርና ጀነራል ታደሰ ወረደ በግልጽ የፈረመው ባለ 8 ነጥብ የቃል ኪዳን ሰነድ አንጻር እንደሆነም ታነሳለህ። ኤርሚያስ ሆይ ለመሆኑ ከቃል ኪዳን ሰነዱ ስንቱ ቀረ? ከስምንቱ ስንቱ ቀረ የሚል ጥያቄ ነው የተነሳው። እውነት ለመናገር አላሰብኩትም ነበረ። ለዚህ ነው ከስምንቱ ስንቱ የሚል ጥያቄ ያነሳሁት እና ከዛ በኋላ ነው ማሰብ የጀመርኩት። ከአንዳንድ ሰዎች ጋርም መነጋገር ሲጀምር የሚገርም ነገር አነሳን። ስለዚህ ለምን በርዕስ ደረጃም አይ ቲንክ የዚህ ወዳጃችንንም ጥያቄ ይዘን እኛም ያወራነውን ይዘን ለምን አልመጣም ብዬ ነው እና ከስምንቱ ስንቱ ያልኩት ጀነራል ታደሰ ወረደ ቃል ገብቶ በቃል ኪዳን ሰነዱ ከሰረማቸው ስምንቱ ነጥቦች ስንቱ ነጥቦች ቀሩ የሚለውን ለማሳየት ነው። ስለዚህ እንደ ትላንትና እንደ አቶ አንዳርጋቸው 1 2 እያለን እንቀጥላለን ማለት ነው። ሶ ከስምንቱ ስንቱ ቀረ? የኔ ምላሽ አይ ቲንክ እንዳልኩት በጣም ጥሩ ጥያቄ ነው። እኔም ደጋግሜ እንዳስብበት ያደረገኝ ጥያቄ ነው። እናም ከስምንቱ ስንቱ ብዬ እንድጠይቅ አድርጎኛል። ናው ጥያቄው ምንድነው? ከቃል ኪዳን ሰነዱ 8 ነጥቦች ስንቱ ተጣሱ፣ ስንቱ ቀረ የሚል ነው ጥያቄው ማለት ነው። እስቲ እንገምት። እስቲ ስምንቱን ታውቋቸዋላችሁ? በደጋጋሚ ስላነሳናቸው ጀነራል ታደሰ ወረደ የፈረመባቸው በዚሁ አስተያየት እየሰጣችሁ እንድትሄዱ ስንቱ ተጣሰ፣ ስንቱ ቀረ? እስቲ ከስምንቱ within 2 weeks or 3 weeks ወይም less than 1 month ስንቱ ነው ስንቱ ነው የቀረው? it's too early to decide። ለዛ ነበር ይሄን ጥያቄ ያላነሳሁት። ግን አይ ቲንክ አንዳንዴ in the middle መገምገም ጥሩ ነው ብዬ አስባለሁ። እንትንም አሁን እኔ አሁንም ቢሆን ጀነራል ታደሰ ወረደና እዛ አካባቢ ያለው ነገር መደገፍ አለበት ብዬ ነው የማስበው። እስካሁን የቀየርኩት ነገር የለም። ሲደገፍ የሚቀንሰው ነገር ይኖራል ብዬ አስባለሁ። የቴሮሪስት የሆነው የቲፒኤልኤፍ እንትን ወይ ገፍቶ ይወጣና ከህዝቡ ጋር ይጣላል ወይም ደግሞ ወደ ኖርማል ነገር ይመጣል። እሱን ደጋግሜ ስላነሳውላችሁ እዛ ውስጥ አታስገቡኝ። የሆነ ሆኖ ግን ሁልጊዜ ኢቫሉዌት ያደረጉ መሄድ ያስባልና ከስምንቱ ስንቱ ተጣሰ፣ ስንቱ ቀረ የሚለውን ነገር እናስበው። አንደኛ ጥሰት ቁጥር 1 በኔ አተያይ እና በኔ ባወራዋቸው ሰዎች አተያይ ጥሰት ቁጥር 1 የካቢኔ አወቃቀሩ ላይ ይደረጋል ተብሎ የታሰበው አሳታፊነትም አካታችነትም ተጥሷል። ይህ አንደኛው ነው። ጀነራል ታደሰ ወረደ በቅድሚያ የፈረመው ነገር ውስጥ የሚቋቋመው ካቢኔ አሳታፊ ይሆናል፣ አካታች ይሆናል ተብሎ ነበር የፈረመው። አሁን ግን ጀነራል ታደሰ ወረደ ያቋቋመው ካቢኔ አሳታፊም አልነበረም፣ በአደባባይ የታየ ነው፣ አካታችም አይደለም። ከሞላ ጎደል የዶክተር ደብረጽዮን ቡድን ዶሚኔት ያደረገበት የዶክተር ደብረጽዮን ቡድን
ቁልፍ ቦታዎችን የተቆጣጠረበት ወሳኝ የሚባሉ ቦታዎችን የተቆጣጠረበት እኔ ሳልሆን ይሄን የምናገረው ተቋሚ ፓርቲዎችም ይሄን እየተናገሩ እና አምዶም እየተናገሩ ነው። የጌታቸው ረዳ ቡድን እየተናገረ ነው። የምሁራን ስብስብ ምናምን እየተናገረ ነው። ስለ ትግራይ ዝም አንልም የሚል አድቮኬሲ ቡድን እየተናገረ ነው ያለው። ሚዲያዎች ትግራይ ተኮር ሚዲያዎችም ሌሎቹም እየተናገሩ ነው ያሉት። ስለዚህ ቁጥር 1 የተጣሰው የካቢኔው አሳታፊነትና አካታችነት በአደባባይ የተጣሰ ነው። ስለዚህ 8 ሲቀነስ 1 ስንት ቀረ? 7። ዋናነት በቅርብ ጊዜ የትግራይ ጊዜያዊ አስተዳደር ጊዜው ካለቀ በኋላ ለአንድ ዓመት ስልጣኑ እንደተራዘመ ይታወቃል። በዚህ መሰረትም ጀነራል ታደሰ ወረደ ፕሬዝዳንት ሆነው ተሽመዋል እና ከተሸሙ በኋላ መሆን የነበረበትና እንዲሆን ከፈረሙት ስምምነቶች አሉ 8 ነጥቦች አሉ። አንዱ እና ዋነኛው አቃፊና አሳታፊ የሆነ ጊዜያዊ አስተዳደር መመስረት አለባቸው የሚል ነው የነበረው። ስለዚህ በዚህ መሰረት አቶ ጀነራል ታደሰ ወረደ ወደዚህ ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ የህወሓት ጽሕፈት ቤት የህወሓት አንጃ ጋር በመመካከር ካቢኔው ከህወሓት ብቻ እና የህወሓት ደጋፊ የሚባሉ ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደሩ የአንድ ቡድን ብቻ እንዲሆን አድርገዋል። ከዛም ባለፈው የጸደቀ አንድ እና ህጋዊ ድርጅት አለ። ይሄም ደግሞ ጊዜያዊ ምክር ቤት የሚባለው ነው። ይሄ እያንዳንዱ ከፕሬዝዳንት በመለስ ያሉ ስልጣኖች በምክር ቤቱ ማለፍና መጽደቅ አለባቸው የሚል ደንብ አለ። ይሄ በመጣስ ካቢኔው በራሳቸውና በህወሓት ጽሕፈት ቤት ምክክር አዋቅረዋል። ወደ ምክር ቤቱም አልመጡምና ይሄ አካሄድ አደገኛና የትግራይን ችግር ለመፍታት ሳይሆን ወደ ወለጠ ችግር የሚወስድ አደገኛ አካሄድ መሆኑን ማሳወቅ ፈልገን ነው። ከዚህ በዘለለም በትግራይ ያለው ሂደት በአሁኑ ያለው እንቅስቃሴ በጣም አደገኛ ነው። ለዲሞክራሲ አንደኛው ፖይንት ነው። ዲኤ ሰቡ ያነሳው አለ። Do you think this is the right time to evaluate him? I think it is too early ሚል የተነሳ ነጥብ አለ። I think እንደዛ አይደለም ማለት ጥያቄውም ጥሩ ጥያቄ ስለሆነ ነው የተቀበልኩት። በነገራችን ላይ በፖለቲካው ውስጥ ሳይቃጠል በቅጠል በጣም ወሳኝ ነው። በጣም ወሳኝ ነው። ይህን ጥያቄ ላነሳው ከተበላሸ በኋላ ምንድነው የምታደርገው? አሁን ተውት ከሰባቱ አንዱ ብቻ እንትን ሆነን ፌል አደረገን። አሁን አምዶም ያነሳው ብቻ ወደቀ እንበል። አለቀ እኮ እዛ ጋር ጥያቄውን ላነሳልኝ። በቃ አሁን የትግራይ ውስጥ ያለው የህወሓት ተቃዋሚዎች ወሰኑ። አሁን ያለው መንግስት የአሳታፊ መንግስት አይደለም አካታች መንግስት አይደለም ብሎ ወሰኑ። አለቀ እኮ እዛ ጋር ወንድሜ። ስፔሱን ሰተን ቶሎ እንዲያካትት ነው መጮህ ያለብን ማለት ነው። እንደ መደገፍ ማለት እኮ እንደሱ እኔ ሞጋች ነው ባይ ዘ ዌይ የሆነ ነገር እደግፋለሁ ስላችሁ ኦልዌይስ ማሰብ ያለባችሁ ሞጋች ነው መሆኑን። እየሞገትኩ ነው የምደግፈው። የጀነራል ታደሰ ወረደን መንገድ እምሞግተው እንዲስተካከል ነው። ሲያጠፋ ካየው ደግሞ የጥፋት መንገዱን አነሳለው ማለት ነው። እዛ ውስጥ ያለው ነገር አንደርስታንድ አደረገዋለሁ ብያቸዋል። ጤነኛ ነገር የለም ትግራይ ውስጥ። ባይ ዘ ዌይ ትግራይ ውስጥ ጤነኛ ነገር የለም። ጤነኛ ነገር በሌለበት ነገር ውስጥ ጤነኛ ነገር ለመፍጠር ነው የተፍጨረጨርን ያለ ነው። ስለዚህ ከጅምሩ ይሄ ሰውዬ ቃል ገብቶ ሄዶ አሳታፊም አደርጋለሁ አካታችም አደርጋለሁ ብሎ ሄዶ
ዶሚኔት የሚያደርግ ቲፒኤልኤፍ ዶሚኔት የሚያደርግበት እነ ደብረጽዮን ዶሚኔት የሚያደርጉበት ካቢኔ ካቋቋመ ወድቋል ማለት ነው፣ ጥሷል ማለት ነው ህጉን። ስለዚህ የሚያስተካክል ከሆነ አስተካክል እያልነው ነው ያለነው። ተቃዋሚዎቹን አስገቧቸው እና አምዶና አስገቡ እስከ ማሰር ነው እኮ ሄዱት። ስለዚህ is not too early ማስተካከል ካለብንም እማዬ በምኑ ጊዜ በቀጣሽኝ በእንቁላሉ ጊዜ በቀጣሽኝ ነው። ስለዚህ ቶሎ ብለን ባለበት ሁኔታ ማስተካከል ያስፈልጋል። ሶ ፕሮሰሱ መገምገም is very important። ደግሞ ብዙ ቀን ነው እኮ 3 ሳምንት ከሆነ እኮ ብዙ ነው። 3 ሳምንት አካባቢ ያልፏል አይደል? ብዙ እኮ ነው 3 ሳምንት ወንድሜ። አንደኛው እሱ ነው። 8 ሲቀነስ 1 7 ሆነ ማለት ነው። ጥሰት 2 ጀነራል ታደሰ ወረደ በቃል ኪዳን ሰነዱ ላይ የፈረመው ፊርማ የሀገሪቷን ህጎች አከብራለሁ ብሎ ነበር የፈረመው። ህገ መንግስቱን አከብራለሁ፣ ህጋዊ ስርዓቱን አከብራለሁ፣ የኢትዮጵያን ሉዓላዊነት አከብራለሁ፣ የፕሪቶሪያ ስምምነትን አከብራለሁ የሚል ነው የፈረመው። ፈጽሟል ወይ ነው ጥያቄው። በእርግጥስ በተለይ ህገ መንግስትና ህጋዊ ስርዓቱን የሚጥሱ ተግባራት ሲፈጸሙ ምንድነው እያደረገ ያለው? ከኢትዮጵያ መንግስት ጋር ችግር ያለባቸው የውጭ ኃይሎች ወደ ኢትዮጵያ ሲገቡ ምንድነው እያደረገ ያለው? ጥሰት 2 የውጭ ኃይሎች በተለይም እንደ ኤርትራ መንግስት ያሉ የሴራ ጥምረት እየፈጠሩ እያየ ዝም ነው ያለው ጀነራል ታደሰ ወረደ። ይሄ ትክክል አይደለም። ጥሰት 2 ነው። ይሄው በተቀመጠው እንትን መሰረት ማለት በፈረመው መሰረት ምሳሌ ሰጣችኋለሁ። በጣም ቀላል ምሳሌ ሊመስላችሁ ይችላል፣ ግን ከባድን ምሳሌ ነው። የሀገሪቷን ህግ እንደሚያከብር የሀገሪቷን ሉዓላዊነት እንደሚያከብር ጀነራል ታደሰ ወረደ ፈርሟል። ምን ማለት ነው? ባጭሩ ወደ ኢትዮጵያ ድንበር የሚገቡ ሰዎች የሀገሪቷን ህጋዊ ስርዓት መከተል አለባቸው ማለት ነው። ሰሞኑን ያየነው ምንድነው? የኢሳያስ የማህበራዊ ድረገጽ አፍ የሆነ ሰው የኢሳያስ የጦርነቱ ጊዜም የምታውቁት አሁንም አንደበት የሆነ ሰው የኢትዮጵያን ድንበር ጥሶ ትግራይ ውስጥ ነው የተገኘው። ምን አደረገ ጀነራል ታደሰ ወረደ እንዴ? ይችኮ ማለት ነገ ከነጎዳ አንደኛ ሌላም በርካታ ሰዎች መግባታቸውንም የሚያረጋግጥ ነው። ፕላስ የአገሪቱን ህጋዊ ስርዓት የሚጥስ ነው። እንዴት ነው የሚገባው? አንድ የኢሳያስ አፈወርቂ የማህበራዊ ድረገጽ ሰው ያውም ኢትዮጵያን የሚያዋርድ ሰው ያለ ኢሚግሬሽን ወይም አገሪቷ ህግ የኢትዮጵያን ድንበር አልፎ የሚገባው ምን ስለሆነ ነው? እንድ ዝምስ የተባለው በምን ምክንያት ነው? ሚዲያስ የቀረበው በምን ምክንያት ነው? እንዴ ያ ባይዘው የጦርነት ስምምነት ነው ይሄ። የትግራይ ህዝብ ለትግራይ ኤርትራ ህዝብ ምናምን እሱ አይደለም። እነዛ ሰዎች የቲፒኤልኤፍ ሰዎች ናቸው፣ የህዝብ ግንኙነቱ የሚሰሩ ሰዎች። በዚህም የነደብረጽዮን ሰዎች ናቸው፣ በዛም በኩል የኢሳያስ ሰዎች ናቸው። ከሆነ መሆን ያለበት በአገሪቷ የህግ ስርዓት መሰረት ነው ሰውየው መግባት ያለበት። አሁን እሱን ትልቅ አርጌ አጀንዳ ላደረገው ፈልጌ አይደለም። ምን ያህል ግን እቺ እንቁላል ካደረች እቺ ባቄላ ካደረች አትቆረጠምም ነው። ዛሬ እንደምንሰማው ደግሞ the other person he goes to አስመራ። እነዚህ ሰዎች እኮ በአደባባይ ምን ችግር አለባቸው እኮ የሸኔ የጃልማሮ ሸኔ ውስጥ
የኛ የትግራይ ልጆች ናቸው የብርጌድ አመራሮች እኮ ያሉ የሚነግሩን የነበሩ ሰዎች ዋነኛ አዋቂዎች እኮ ናቸው ሰው ስለዚህ የአገሪቱን ህጋዊ ስርዓት የሚጥስ ነገር እየተሰራ ነው አሁን ባይናችን ያየነው ይሄ ከሆነ ያላየነው ማአት ነገር አለ ማለት ነው መሸፋፈንም የሚቻል አይደለም በቃ የአገሪቱ ህግ ተጥሷል ፔሬድ የኢትዮጵያ ህግ ተጥሷል እኔ ኢሚግሬሽን ኦፊስም ማብራሪያ መጠየቅ አለበት ብዬ ነው ማምነው ግለሰቡ ትልቅ ስለሆነ ትንሽ ስለሆነ ቁጫጭ ስለሆነ አይደለም ያነሳሉት የቁጫጭነት ጥያቄ አይደለም የአገሪቱን ህግ አከብራለሁ ህጋዊ ስርዓቱን አከብራለሁ ብሎ ፈርሞ ሄዷል ጀነራል ታደሰ ወረደ የውጭ ዜጎች ግን እያስገባ ነው ያለው ማስገባት ብቻ ሳይሆን በአደባባይ ያየን ያለው ስለዚህ እነዚህ ህጋዊ ጥሰቶች ናቸው ምንድነው የፈረመው እንዴ ከውጭ ሀገር ጋር ካለባቸው ውጭ ኃይሎች ጋር ግንኙነትና ትብብር አንፈጽምም የህዝብ ስም በመናምን ስም የሚባል ነገር የለም የትግራይ ተወላጆች ወደ አማራ ክልል መሄድ ይችላሉ የትግራይ ተወላጆች ቲፒኤልኤፍ ይሁኑ ቲዲኤፍ ይበሉ ማንንም ይሁኑ ወደ አፋር መሄድ ይችላሉ ወደ አዲስ አበባ መምጣት ይችላሉ በምን መመዘኛ ነው የቲዲኤፍ አባል ሆኖ ወደ ኤርትራ የሚሄደው በምን መመዘኛ ነው የኢሳያስ አንደበት የሆነ ሰው ወደ ኢትዮጵያ የሚገባው ኢትዮጵያ ድንበር እስከሆነ ድረስ ትግራይ ኢትዮጵያ አካል ናት እሱን የተቀበለው በነገራችን ላይ ትልቁ ፖይንት እሱ ነው ስለዚህ የአገሪቱን ህግ ጥሷል የፈረመበትን ህጋዊ ስርዓቱን አስከብራለሁ ብሎ የፈረመውን ጥሷል ጀነራል ታደሰ ወረደ 8 ሲቀነስ 2 ስንት ቀረ 6 ሶስተኛ ሌሎች የትግራይ የኤርትራ ሰላዮች እንደ አሸን ፈልተዋል በነገራችን እንደ አሸን ዛሬ እነ ጌታቸው ረዳ ነው ወደ ትግራይ የማይሄዱት ምን አለ ጌታቸው ረዳ ያለውን ሰምታችኋል ጌታቸው ረዳ አዲስ አበባ ለደህንነቴ ዋስትና ነች አብይ አህመድ እግዚአብሔር ይስጥልኝ እኮ ነው ያለው አብይ አህመድን አመሰግነዋለሁ የደህንነቴ ዋስትና አዲስ አበባ ሆናለች አሁን by the way not only ጌታቸው በጌታቸው ዙሪያ ያለ በሙሉ እሱን ነው የሚያስበው ዛሬ ትግራይ የሻቢያ መፈንጫ ሆናለች መፈንጫ ነው የሆነችው የሻቢያ መፈንጫ ሆኖ መቀጠል የለበትም እኔ ስለ ቁጫጩ አይደለም ማወራው ቁጫጩ ምንም የሚያመጣው ነገር የለም አጠቃላይ ህጉን ግን እቺ ባቄላ ስለሆነ ነው እየተናገርኩ ያለሁት ይሄ ሁለተኛ ነገር ነው ማለት ነው ሶስተኛ የጥላቻ ንግግር ነው በሚዲያዎች በህወሓት መዋቅር በቀድሞ የኢትዮጵያ ጀነራሎች የሆኑ እነዚህ የሚያስተላልፉት ነገር ከአንድ ሰው ጋር ያወራው ነበር ነገ እናነሳዋለን ከፎርክ ጋር ከፍተኛ የሆነ የጥላቻ ንግግር ነው ያለው እዛ ስምምነታቸው ላይ ሰላም ማስፈን ከጥላቻ ንግግር መውጣት እሱ ነው ያለው እሱ ነው እየተጣሰ ያለው ዛሬ ዘራፊዎቹ ኢትዮጵያን አጥንቷን ያስቀሯትን እነ ጀነራል የሜቴክ ኃላፊዎች ኢትዮጵያን ሲሰድቡ ነው የሚውሉት እነ ጀነራል ክንፈ ምናምን ይባሉት ኢትዮጵያ በሽታ ናት ለአንተ ኢትዮጵያ በሽታ የሆነችብህ መቼ ነው እንደ ጀነራል ክንፈ በነገራችን ላይ የዘረፈ የለም በነገራችን ኢትዮጵያን አጥንቷን ያስቀረ እንደ ጀነራል ክንፈ የለም ታውትሱን ከዚህ ከአባይ ግድብ ምንጣሮ ጋር ተያይዞ ከ600 ሚሊዮን ብር በላይ ነው ኪሳራ ያመጣው ታውቃላችሁ ብዙ ያልተነገረ በክንፈን ተመልክቶ ያልተነገረ ማአት ነው የነበረው ማአት ነው ያለው ከምንጣሮ የዚህ አባይ ግድብ ምንጣሮ ጋር ተያይዞ እንኳን ወደ 600 ሚሊዮን ኪሳራ ነው የመጣ ሰውዬ
ክንፈ ማለት ባለፈው ነግሬያችኋለሁ የወሰደ ንብረት ወዴት እንደሚያሸሽ ሶ ጥቅሙ ሲቀርበት መዝረፉ ሲቀርበት ይመጣና ኢትዮጵያ በሽታ ናት ኢትዮጵያ ምናምን የካባቶቻቸው ምናምናቸው የአባቶቻቸው ልጆች ማፈሪያ አንተ መሰሎቹ ናቸው ኢትዮጵያን ከባህር በር ያሳጣችኋት ዛሬ ልትቆፈስበት ትሞክራለህ ሶ አንተ መዝረፍ ሲቆም ሲደርቅብህ ልክ ነው ለአንተ በሽታ ናት ይሄ ግን ስምምነቱን መጣስ ነው እኔ የኢትዮጵያ መንግስት ምናልባት ጉዳይ አላረገ ይሆናል እኔ ቦን ግን እንደዚህ አይነት ጀነራሎች የኢትዮጵያም ጀነራል መባል ስለሌለባቸው ጀነራልነት ደግሞ ፖለቲካ ሹመት ስለሆነ ጀነራልነታቸውን ገፍ ነበር ከምሬ ነው የምላችሁ ይሄ ኢትዮጵያዊነት ላይ የተቃጣ ጥቃት ነው ካልፈለገ በቃ ኢትዮጵያዊነትን አልፈለገም ጀነራልነቱን ፖለቲካ ሹመት ስለሆነ መቁረጥ መግፈፍ ነው ቲፒኤልኤፍ ሲገፋ አልከረመም እንዴ ሲገፍ እኮ ከርሟል እና ለመሸጥ ደግፌን ባይዘው ይገፋል እኮ አታውቃላችሁ ጀነራልነቱን ገፉ እንደነበር እንደዚህ ማለት ትላንትናም ቃል ለገባው ልናለው ነገር አሁንም ቢሆን ኢትዮጵያን በዚህ መልኩ የሚመለከት ከሆነ ታንኪዩ ከዛሬ ጀምሮ ጀነራልነትን ገፈናል ፔሪድ ይሄን ማድረግ በጣም ወሳኝ ነው የሚመስለኝ ነዳጅ ቢገባም አስመራ የወሰርክ ምን ያልክ እየሸጥክ ነዳጅ አይገባም ይለኛል ማይታወቅ መሰላል የፈጠራችሁት እንትን ነው ጥምረት ነው ስለዚህ ጥላቻን ንግግሮችን ያስቀረስ ሲባል ዛሬ የወጡ የሚተፉት ጥላቻ ነው ይሆናል ይሄን ጥሷል ስለዚህ 8 ሲቀነስ 3 5 ከ8ቱ 5ቱ ነው የቀሩት ይቀጥላል ህወሓት አንድ ውሳኔ ወስኗል ባለኝ መረጃ በምንም ታምር የብሔራዊ ምክክር ኮሚሽን ትግራይ ገብቶ ምቹ ሁኔታ አይፈጠርለት የሚል ወስኗል እሱ መረጃ ተሰምቻለሁ ምን ነበር ጀነራል ታደሰ ወረደ የፈረመው ለብሔራዊ ምክክር ኮሚሽኑ ምቹ ሁኔታ እንፈጥራለን ምቹ ሁኔታ ነው በነገራችን ላይ ቲፒኤልኤፍ ያለ መሳተፍ መብት አለው ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም እንዴ አንድ ሳንቲም ግልባጭ የሚባል የለም ግን ምን ወሰኑ አሁንማ ዶሚኔት ስላደረገን አብዛኛውን ስለያዘን የጀነራል ታደሰ ወረደ ጋር ስለያዘን ምክክር ኮሚሽን የሚባል ነገር ትግራይ ውስጥ ዝር አይልም እናንተ ተሳተፉ ቲፒኤልኤፍ አይሳተፍ መብቱ ነው የፖለቲካ ውይይት ነው በፖለቲካ ውይይትም ፍትሃ ይድና ከብልጽግና ጋር ቲፒኤልኤፍን ነው ከብልጽግና ጋር ፕሪቶሪያ ያገናኝተዋል ወዘተ የትግራይን ህዝብ ግን ፕሪቶሪያ ብቻ አይደለም ያገናኘው ሶ በምክክር ኮሚሽን ውስጥ መሳተፍ የሚፈልግ የትግራይ ሰው ይኖራል አሁን ግን የወሰኑት ምንድነው ቢኮዝ ኦሬዲ በአብላጫ ድምጽም ስለያዙ ምክክር ኮሚሽኑ ፈጽሞ ወደ ትግራይ መግባት የለበትም የሚል ወስነዋል 8 ሲቀነስ 4 ስንት ቀረ 4 ነው የቀረው የህዝብ ደህንነት እየተጠበቀ አይደለም ሰላም እየተከበረ አይደለም ህገወጥነት ለመከላከል እሱ ጊዜ እንስጠው ወንድሜ እንዳንስ ከ8ቱ ግን 4ቱ ተጥሰዋል ቢያንስ 50% ተጥሷል ከ8ቱ 4ቱ በተጣሰበት ወዴት ነው እየተከሄዳል አሁን ቀጣዮቹ የተፈናቃዮች መመለስ የዲዲአር ምናምን ነገሮች አሉ ውልሲ እሱንም ምን እንደሚወስኑ ቢያንስ ግን ቅድም አልኳችሁ ምክክር ኮሚሽኑ እኛ ያለን ቲፒኤልኤፍ ያለ ትግራይ አይገባትም የሚል ውሳኔ ወስኗል ስለዚህ ከ8 ቃል ኪዳን ሰነዶች 4ቱ ተጥሰዋል ማለት ይሄ ነው ይሆናል ይሄ ወዴት ይወስዳል አይ ቲንክ በደንብ መነጋገር የሚያስፈልግ ይመስለኛልና አድማጭ ተመልካቾች ላነሳልኝ ጥያቄም አይ ቲንክ ጥሩ ጥያቄ ይመስለኛል አንዳንዴ ቼክ ሊስት የሚባል ነገር አለ መንግስት ጋር ሲሰሩ ከፍተኛ ኃላፊነት ላይም ሲሰሩ ሌላም ቦታ ልትሰሩ ትችላላችሁ አክቹአሊ የማኔጅመንት ተራ ማኔጅመንት ነው ቼክ ሊስት አለ ቼክ ሊስት ውስጥ አንዱ የፕላኒንግ ፌዙ ነው አይደል ቼክ ሊስት ይዙና
ነጥቦቹን ትደረድራላችሁ የሚፈጸሙበትን ቀን እንደ አክሽን ፕላን ማለት ነው ቼክሊስቱ ሶ አክሽን ፕላን ያስፈልጋል ለጠየቃችሁ ሰው ሶ አክሽን ፕላኑን ስናየው ቼክሊስቱን ስናየው 50% ተጥሷል 50% ሶ ምንድነው ሊሆን የሚችለው ይሄ ማለት እድል የለም ወይ እድል አለ 50% እኮ ትልቅ ነው እድል አለ ጀነራል ታደሰ ወረደ ጊዜ ሊሰጠው ይገባል እኔ አልጠራጠርም በሱ ይያቸዋል ግን if 50%ን ባጭር ጊዜ ከተጣሰበት ወዴት ነው የሚቀጥለው ጉዞ ሚል ጥያቄ ደግሞ የሚነሳበት ይሆናል ማለት ባዶ ቼክ አይደለም የተሰጠው 8 ነጥቦች ያሉት ፕሪቶሪያን ጨምሮ አትሊስት በምንድነው በጆብ ዲስክሪፕሽን ደረጃ እነዚህ 8 ታስኮች ታስፈጽማለ ተብሎ ተሰጥቶት ከ8ቱ ታስክ በ3 ሳምንት ውስጥ 4ቱ ታስኮች ተሰበሩ 4ቱ ታስኮች ገደል ገቡ ተጣሱ 50% ከፈለገ ጀነራሉ ይውጣና ውሸት ነው ይሄ 8ቱም አልተጣሱም ከመግለጫ የሚያወጡ በኢትዮ ፎረም የሚያከፈለጉ ከ8ቱ ግን እኔ አሁን 4ቱ ተጥሷል ብዬ እንዳስብ አድርጎኛል 50% ተጥሷል ብዬ ሶ እንዴት አድርጌ ቀልብሼው ወደ ነበረበት መልሳለሁ አሁንም ጊዜ አለ ጊዜ የለም ብዬ ማለት አልችልም ስለዚህ ጊዜ ባለበት ማስተካከል የሚቻለውን ነገር ያስተካክል ከባድ ነገሮች ነው የተጣሱት ግን ከአንደኛው በተለይ አንደኛው ሁለተኛ ሶስተኛ ያልን ስንሄድ አደገኛ ነገሮች ነው የተጣሱት ይሄን እንድትነጋገሩበት ነው ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም